ነው አንዱ ያስቀመጥከው መነሻ እኔ የወልቃይት የራያ የሌሎች አካባቢዎች እንዳልከው በጥጥቱ ጊዜ አስተዳዳራዊ ህወሓት ይንቀሳቀስባቸው ነበር። ወልቃይት ለረጅም ጊዜ ወደ ከ10 ዓመት በላይ ወልቃይት ከ72 ዓመተ ምህረት ጀምሮ ወልቃይት እንቀሳቀስ ነበር። ያፓም ነበር ተዋግተን አስተዳደሩ በህወሓት ነበር። ከ74 ዓመተ ምህረት በኋላ ደግሞ ይሄ አስተዳደሩ በህወሓት ነው ማለት በትግራይ ክልል ነው ማለት ነው። ስለምንቀሳቀስ አስተዳደሩም ነበረ። ዲፋክቶ ማስተዳደር ነበር። ዲፋክቶ አስተዳደር ነበር። ይሄ እውቅና ያገኘው ግን ህገ መንግስት ሲመጣ ነው እንግዲህ ክልሎችን የፈጠረው እንጂ ከዛ በፊት ክልሎች አልተፈጠሩ። ለነገሩ ልንገርህ ከዛ በፊትማ አፋርም የትግራይ ነበር። ይሄ ድሮ ክፍለ ሀገር ሆነ እሱማ ገባኝ ነበር። 5 የተወሰነው ሰፊ ነው፣ የተወሰነ አይደለም። ኦልሞስት ይሄ አሁን ዞን ገባኝ። አይ አፋር ሲሉ ሁሉም አፋር ሰው እንዳይመስለው ዞን 2 ዳሎል፣ በራህሌ፣ ድድግ ሰዓላ ብዙ አሉ። እነዚህም ነበሩ። ህገ መንግስቱ ሲመጣ ግን ህገ መንግስቱ ግን በቋንቋ መካለል አለበት የሚል ነገር አነሳ። ኦኬ ተብሎ በቋንቋ ሆነ። ቋንቋውም ይሄ ወልቃይት ትግርኛም ተናጋሪ ነው። ራያ የምትለውም አላማጣም ትግርኛ ተናጋሪ፣ በዚህ ተካለለ። አሁን ያነሳው ያለሁት ይሄ ጉዳይ መለወጥ አስፈላጊ ከሆነ ይሄ የትግራይና የአማራ ወይ የራያ የወልቃይት ሳይሆን አጠቃላይ ይለወጥ ከተባለ ሊለወጥ ይችላል ማለት የህዝብ ፍላጎት ከሆነና ህዝቡ እንደዚያ መሄድ ከፈለገ። አለበለዚያ ግን ይሄን ለይቶ ህገ መንግስቱ ካስቀመጠው ውጭ መሄድ ትክክል አይደለም እላለሁ። እና የህዝብ ፍላጎት ማለት እኮ የህዝብ እንትኑን ዳይናሚክሱን ፖፑሌሽን ዳይናሚክሱን ኦሬዲ አመቻችታችሁ አፍርሳችሁት ቀይራችሁታልና ህዝብ ውሳኔ ማለት የማን አድቫንቴጅ ነው? እንደዛ አይደለም። ራያ ያው እዛ የነበረው ህዝብ እንጂ የተጨመረ ህዝብ የለም። ለምሳሌ አንዱ ከሚያነሳው ቀደም ሲል ያልኩት ታጋይ ያ ገብረ መድን ምናልባት ይሄን ኮትማት አድርገውም ምንም ማስረጃም የለውም። ይሄ በማስረጃ እንነጋገር እና ወልቃይትም እዛ የነበረው ህዝብ ነው እኮ አብዛኛው። የተወሰነ ሰፋሪ መጥቶ ሊሆን ይችላል መጥቷል። እሺ የወልቃይትን ለምሳሌ ዳንሻ ላይ 22000 የህወሓት ወታደሮች የቀድሞ የህወሓት ወታደሮች ያሰፈራችሁት ለዚህ ለፖፑሌሽን ዳይናሚዝም አይደለም። ቆይ ልጨርስ። እንደዚህ ያለ ክልል ተካልሏል። ይሄ ስለተካለለ ይሄ ክልል እንግዲህ መለወጥ ካቻለ ጥያቄም ሊነሳ ይችላል። ህገ መንግስቱ አስቀምጧል። የኔ ራስ የማንነት አለኝ ካለም ጥያቄው አግባብ ባለው መንገድ ሊነሳ ይችላል እንጂ ይሄ ጦርነት መፍትሄው አይደለም ነው። እኔ ፕሪቶሪያም ይሄን ነገር አስቀምጧል። ይሄ በህገ መንግስቱ እንዲፈታ የሚል ይሄ ነገር። ስለዚህ ይሄ ነገር ነው መሆን ያለበት። ይሄ ያስቀድመን ከጦርነቱ በፊትም እናንሳው የነበረ ነገር ነው። በኃይል የሚለወጥ ነገር የለም። በኃይል አሁንም አይፈታም። መውጫው መንገድ እንዳነገህም ድርድር ነው የሚፈታው እንጂ በኃይል የሚፈታ አይመስለኝም። ስለዚህ ህገ መንግስቱን መሰረት እናድርግ፣ ድርድር ፖለቲካም እናካሄድ። ይሄን በለው። ይሄ ያልከው የሰፋሪዎች ጉዳይ በዛን ጊዜ በትግራይ ክልል ስር ነበር ይሄ ወልቃይት የሚባል እና እነዚህ ልጆች ማለት ዳንሻ እሱ ነው ከምለ ዳንሻም የትግራይ ነው ያን የተካለለው እና እነዚህ ተፈናቃዮች 2 ምርጫ ተሰጣቸው። አንዱ ገንዘብ እየተሰጠ በየቤት ይሄድ የሚባል አብዛኛው ይሄን መረጠ። የተወሰኑት 2000 ናቸው። በነገሩ ላይ ያን ሁሉ በመቶ ሺዎች የሚቆጠር ህዝብ ሊቀይሩ አይችሉም። 2000 ናቸው። እነዚህ ደግሞ እኛ ቤትም የለንም መሬትም የለንም። ስለዚህ የተሻለ ስፋት የነበረው መሬት ያ ስለሆነ እዛ ሰፈር ናቸው። ይሄ ነው የሆነው እንጂ ይሄ ዲሞግራፊ ለመቀየር የሚባል አይደለም። ሁሉ ሌሎችም አድርገዋል። ያኔ በየአካባቢያቸው በየክልላቸው የኦሮሞም ከምስራቅ ሐረርጌ ወለጋ ኤሊባቡር ላይ አስፍሯል። ይሄ ወለጋ ላይ እና ሰፊ መሬት ያለው አካባቢ ሰፋሪዎችን እና